እንዴ ልዩ አሁን እዚህ ፍቅር ማታ አሪፍ እንደነበር ነገር ኤለን ሁሉ ማስመሰል እኮ አያስፈልግም። ለመስራት አይኖርሽም። ማታ ላይ እናንተ ፍቅር እየሰራን ነበረ። ደግሞ መጥቶ የሚገርምሽ ነገር እንደሚወደኝ እየነገረኝ ነበር። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ እነ ሄሉ ከእረፍት በኋላ ተመልሰዋል። በዛሬው ዕለት እንግዲህ ቪዲዮውን እንዳያችሁትና እንደተመለከታችሁት ይሄ ያልፈላ ሽሮ ዛሬም ተንተክትኮ፣ እኔ የሚገርመኝ ነገር አንድ ነገር አለ ቤተሰብ፣ የፈለገ ተአምር ቢሆን በቃ እሱ ዥዋዥዌ ነው። አእምሮ ላይ ምንም አይነት አቋምና የውሳኔ ሰው አይደለም ብዬ ከዚህ በፊት የነገርኳቸው ያለ ምክንያት አይደለም፣ በምክንያት ነው። ነገር ግን እንዳያችሁት እንግዲህ የዛሬው ውሳኔ ኢቨን አብሯት አድሮ እንኳን እሷን ለመስማት ፈቃደኛ አይደለም። በነገራችን ላይ ሰካራም ከልቡ ያለውን ነገር ነው የሚያወጣው። ይሄ ሰው በትናንትናው ዕለት ሲያደርግ የነበረው ነገር በሙሉ ሄሉ ላይ ያለውን ነገር ነው የሚያሳየው። ሄሉን እንደሚፈልጋት ነው የሚያሳየው። ግን ደግሞ በቃ እሱ መለመን ይፈልጋል። ገባችሁ? ይሄ ደግሞ አይሆንም። ፍቅር ተለምኖ የሚመጣ ነገር አይደለም። በተለይ ለሴት ልጅ ለምና ስትሄድ ወይንም ደግሞ ፍቅሯን ለማዳን ስትል የምትሄድባቸው መንገዶች በሙሉ በኋላ ላይም ቢሆን ዋጋ ያስከፍሏታል። በቃ ይሄ ነው እውነታው። ሄሉ አሁን አስባችሁታል እንግዲህ በፍቅር ደረጃ በዚህ ልክ ጭራሽ እየተለመነ እንደፈለገው እያሽከረከረ እንዲኖር ፍላጎት ካለው ትዳር ላይ ሲሆን ደግሞ ሲኦል ነው የሚሆነው። ይሄ ቤት ምንም ሰላም ሊኖርም አይችልም። ስለዚህ ሄሉ አንቺ መገኘት ያለብሽ በተወደድሽበት በተፈለግሽበት ቦታ ነው። አንቺም ብለሽዋል መጨረሻ ላይ ከዚህ በኋላ የማልፈለግበት ቦታ አልገኝም፣ የሚችለውን ነገር አድርጌያለሁ፣ ሊሆን አልቻለም፣ ስለዚህ ወደሱ አልመለስም፣ ወደኋላ አልመለስም ብለሻል። ይሄ ትክክለኛ ውሳኔሽ ነው። መመለስ ካለብሽ እንኳን እሱ ነው ሊመጣ የሚገባው። ወስኖ ቆርጦ ነገሮችን አስተካክሎ ሁሉን ነገር በቃ አንቺ ፊት መፈጸም ሲችል ነው። ሲጀመርም ዝዋዥዌ ነው። እኔ አላምንበትም። ኢቨን እንደዛ ብሎ እንኳን ቢመጣ የቀረው ነገር አለ ብዬ ነው ማምነው እንጂ የእውነት ተጸጽቶ ይመጣል ብዬ አላስብም። ዛሬ ላይ እንግዲህ አይታችኋል። ልዑልን ደግሞ እንዳልክ ጋር ውሰዳት ምን ነው እንዳልክ ጋር ውሰዳት የምትሉት? እንደዚህ ስትጨፍሩበት አልነበረ እንዴ? ወደሃት ነው አፍቅራት ነው እያላችሁ ከርማችሁ፣ አሁን እንዴት ነው እንዳልክ ጋር ውሰዳት የምትሉት? ምን ነው ልጁን እንደዚህ እንደው እንትን አላችሁት? የምር አሁን ዛሬ አሁን ግልብጥ ብላችሁ እንግዲህ በእርግጠኝነት ልዑልን ማሞገስ እየጀመራችሁ ነው። ምክንያቱም ልዑል እዚህ ጋር ትክክለኛ ነገር ነው ዛሬ የተናገረው ነገር። በቃ አንቺ የምትከበሪበት ቦታ ራስሽን ድሮ የነበርሽበት ማንነትሽ ላይ ነው ልታስቀምጭ የሚገባው እንጂ በዚህ ልክ ወርደሽ ላይሽ አልፈልግም ማለት ይሄ የሁላችንም ነገር ነው። በቃ በዚህ ልክ ሰው ለምና ሄሉ በፍጹም ፍቅሯ ቢቀጥል እንኳን ተለምና እንጂ ለምና ሊሆን አይገባም። ለሴት ልጅ በጣም ይከብዳል። ገባችሁ? አንዳንድ ጊዜ ለፍቅር ብለን መስዋዕት የምንከፍላቸው ነገሮች እስከ ህይወታችን ድረስ መስዋዕት ያስከፍሉናል። በቃ ሰካራም የፈለገ ቢሆን ልቡ አይስትም። በደህና ሰዓት ያሰባትን ነገር ነው በስካር ሰዓት የሚያወጣት። ስለዚህ እሱ ደግሞ ብዙ ነገር ሲናገር ነበር አይደለ? አሁን ያቺ ስለደረሰች ተመልሶ ሌላ ጣጣ ሌላ ወሬ አስፈላጊ አይደለም። ሄሉ ያጋጥማል። ሁላችንም እግዚአብሔር አምላክ ይቅር ይበለን፣ አሜን። ሲጀመር አምር አስሮ ነበር መግረፍ። እንዳልክ እንኳን ደስ አለ ሄሉ፣ ያንተ ናት። እናንተ ሄሉ የኔ ቆንጆ እባክሽን ከማይሆንሽ ሰው ጋር ከምትሆኚ የሚሆንሽ ሰው ጋር ከእንዳልክ ጋር ሁኚ። እንዳልክ በጣም ይወድሻል። ልዑል እባክህ እንዳልክ አገናኛት። እንዳልክ የት ነህ? ሄሉ ተረጋጊ፣ ከእንዳልክ ጋር ሁኚ። እንዳልክ እንኳን ደስ ያለ ሄሉ ያንተ ናት። እሰይ 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 እልልልልል ይላል።
ወይኔ ቅመሞች እኮ ኮሜንታችሁ እኮ በቃ ታጣብሳላችሁ፣ ታፋታላችሁ፣ ደስ እንዳላችሁ በቃ እናንተን ከተመቻችሁ የፈለጋችሁትን የማድረግ መብት አላችሁ። ደግ አድርጋችሁ ጥሩ አድርጓችኋል። ነገ ጠዋት ደግሞ ጠጥቶ ሰክሮ ይመጣል። ግን ልንገርሽ በህይወትሽ እየተጫወተ ነው ያብ። ክብርሽን አስከብሪ ሄሉ። እርግፍ አርገሽ ተይው እንዳልክ ብሎሽ። አማርኛው እዚህ ጋር ተምታቶባችኋል። እንዴት ፊደሉን ገጣጥሜ ለማንበብ አልችልም ማለት ነው። ሄሉና ያብ መቼም አይለያዩም። ተስፋ አትቁረጡ። ቆይ እኔ ያልገባኝ ሁለት ሴት በአንዴ ማፍቀር ይቻላል? ከሁለቱም ጋር መለጣጠፍ ምን ይሉታል እኮ? ይሄ ነው እኮ ትልቁ ስህተት። የሰው ልጅ አቋም ሊኖረው ይገባል። ይሄ ሲጀመር የማይፈቀር ነገር ነው። ድሮም ሊበቀልሽ እንደሆነ ገብቶኛል። አንቺ ግን ሄሉ ሁሌ በስሜትሽ ነው የምትመሪው። የቀረበሽ ሁሉ የሚወድሽ ነው የሚመስልሽ። ረጋ ሰከን በይ። ትዳር ቀልድ አይደለም። ልውል ከህይወትሽ ላሆኑ ብቻ ሳይሆን የወደፊትም ህይወትሽን ያበላሸዋል። ደግሞ ልውል ምን አረገሽ? ልውል ምን አረገሽ? እቺ ደግሞ እንደው አፋችሁ ላይ ልውል ስላላችሁ አሁን ዛሬ ልውል ምን ጥፋት አለበት ጋይስ? አራ ተው ወገን እንዴ እንከባበር እንጂ ምን ሆናችሁ ነው? ሲጀመር ምንድነው አይናችሁ ላይ ልውል ላይ ያለው? አሁን ልውል በዛሬው ዕለት መናገርና መሆን ያለበትን ነገር ራስሽን ለምን አታስከብሪም ነው እንጂ ያላት ምን አደረገ እስቲ ዛሬ? እኔም ገንዘብ ለማግኘት እንደዚህ ራሴን አዝቅጦ ነው በቃ። ውይ 8ኛው ሊሂድ የፈለገ ልብ ታዘገየዋል። ይሂድ የፈለገ ልብ ታዘገየዋል እንጂ አመልሰውም ጥርግ ይበል። እውነት ነው። በቃ ሄሉሻ ከእንዳልክ ጋር ታረቁ። እኔ ግን ግፍ የናቲ መልስ የናቲ ግፍ ሳይሆን አይቀርም። ብዙ የሚፈልጉሽ ወንዶች አሉ ሄሉዬ። ይሄንን አሬራ ይሄን አሬራ ተይው፣ ሰበብ ነው የሚፈልገው። አንዳንድ ሰዎች ህይወት በግር ትጋቡና አገባብህን ጥሩ አልነበር፣ አወጣጥህም ጥሩ አይደለም። ሰብልዬ እውነትሽን ነው። ዘም ብሎ ትክክል። አሁን ያንቺ እንደው ምራቅ የዋጠ ኮሜንት ነው በእውነት ማለት ነው። አገባቡ ራሱ እናንተ ረሳችሁለት እንጂ ሄሉን ገዝቷት ነው የገባው አይደል? ቤተሰብ መቼም አትረሱ። ሄሉን ከናሂ ከወንድሟ በእዳ ገዝቷት ነው ሄሉን እነሱ ህይወት ውስጥ የተቀላቀለው። ኦኬ አመጣጡ ከዛ ወደ ፍቅር ተቀየረ። እንደው አይሙት አሁን ይታመናል ወገን? አይታመንም። አወጣጡም ልክ ሰብልዬ አንቺ እንዳልሽው ነው። እውነት ነው። አወጣጡም ይኸው። እኔ እኮ ያብ ነኝ አላለም። አቤት መንቀባረር! በጣም ተዘባነንክ። እንደው ያብ የሄሉ ንጉስ ስትባል ጊዜ ማለት ነው እንደው በቃ እንደው ሽንቴ ምን እንዳይሆን አናታችሁ ወጥ ልስላልክ በጣም የምር ኧረ ሼም ነው ዴ። ሰከን በል ወንድሜ፣ ሰከን በል ወንድም አለም። ይህ ህዝብ ይክብሃል፣ ይንድሃል፣ ችግር የለበትም። ለንታይ በቃ ይቅረብሽ፣ አይሆንሽም። ደደብ ነው የማይገባው ሰው ነው። ምን አይነት ወንድ ፍቅር የማይገባው መስሎሻል? ልለመን ብሎ ነው እናቴ። አሁን ነገ ሄሉ ወደ ራሷ ተመልሳ የራሷን ውሳኔ ወስና ወደ ሌላ ሰው ስትሄድ እንደው መጥቶ እግሯ ላይ ቢወድቅቶ ናቁኝ። እንደው እሱን ለማነድ አሁን ሄሉ ሰው ይዛ ትመጣለች። ግድ ነው። ያኔ ኖርማል ጓደኛም ቢሆን ማለት ነው ሰው ይዛ ትመጣለች። ዝም ብላችሁ ጠብቁ። ታዩ በቃ ፍቅር በግዳጅ አይሆንም። እውነት ነው ማሬ፣ እውነት ነው። አልገባኝም። ምን እየተሰራችሁ ነው? ሀፍረት ሴትነት የሚባል ነገር የለም እንዴ? ምን አይነት ዘመን ነው? ሄሉ ቁረጪ። ያብ ፍቅር አይገባውም። አዎ አይገባውም። እውነትሽን ነው ማሬ፣ አይገባውም። በቃ ሄሉ እንደንት ለምን ትዳር ልመና አይሆንም? በቃ ታዩ። አዎ ታዩ፣ እውነት ነው። ሄሉ ያብ አይወድሽም። የምር ቢወድሽ ቢታጠፍ እንኳን ይታገስሻል። ከዛ ልዑልንም ከአንቺ አርቂ ይልሻል በፍቅር ንግግርና በሚስጥር። ከዛ ልዑልም ይወጣል ከህይወታቸው። እውነት ማሬ እኮ ልዑል እኮ እየተከራከረ ያለችበት ህይወት ትክክል ስላልሆነ እሱ እያደረገ ያለው ነገር ጥሩና ትክክል ስላልሆነ ከእሷ ጎን እንደ ወንድም ለመቆም ፈልጎ እንጂ ሌላ ታሪክ የለበትም። ይኸው እናንተ ዝም ብላችሁ አይናኑን ስትሉት ኢቭን መናገር እንኳን አልቻለም። ዝም እያለ ነው። ሲበዛበት ነው ሲገፈትራት ሲያንቃት ምናምን ነው ሲከላከል የነበረው ዛሬ ማለት ነው። ከዛ ውጭ ምንም ያደረገው ነገር የለም። እሷን የተቆጣት ራስሽን አስከበሪ። ትክክል ነው ደግሞ ይሄ። ማንኛውም ወንድም ለእህቱ የሚመክረው ምክር ለእህቱ የሚቆጣውን ቁጣ ነው የተናገረው። ኦኬ። ስለዚህ በቃ
ድራማው ሊጠናቀቅ ነው መሰለኝ። ይሄ ትክክል ድራማ ነው። ሄሉ አሁንም ድንግል ነች። ሄሉ ብዙ ለተለማመጥሽው በቃ ታየው መኝ ራሱ እግርሽ ላይ ወድቆ ይቀጠቅሻል። በትክክል አዎ ነገ ይለምንሻል። አሁን አንቺ ደግሞ ማሬ ይኸውልሽ ሄሉዬ ምን ታረጊ መሰለሽ፣ ወንድ ልጅ ማለት ነው እስከሚያስነጥሰው ወዶሽ በቃ ተፋልሞብሽ ወደ አንቺ እንዲመጣ ነው ማድረግ ያለብሽ። እንደዚህ ከተልመጠመጥሽለት ማለት ነው አናትሽ ላይ ነው ወጥ የሚሰራው። ስለዚህ ምን ታረጊ መሰለሽ ሄሉዬ፣ ስሚ የኔ ምክር፣ እኔ እህትሽ ነኝ፣ ታላቅ እህትሽ፣ ይጠቅምሻል ምክሬ እና ምን ታረጊ መሰለሽ፣ አንዱን ሸበላ ይዘሽ መምጣት ብቻ ነው የሚጠበቅብሽ። በቃ ኖርማል ጓደኛዬ ነው፣ ነገ ምን እንደሚፈጥር አላውቅም ብለሽ ይዘሽ ትመጫለሽ። አለቀ። የዛን ጊዜ ይኸውልሽ እግሩ እስኪቃጠል እየሮጠ ነው ወደ አንቺ የሚመጣው። አንቺ ደግሞ በተራሽ ትለመኛለሽ ማለት ነው። የሴት ልጅ ወጉ ነው። እኛ ወንድ ልጅ አይለመን ነው ያለው እንጂ ሴት ልጅ ወንድን አትለምን ነው እንጂ ወንድ ልጅ ሴትን መለመን ደንቡ ነው፣ ደንባችን ነው በእውነቱ። ያ ምን ሆኜ ነው የምትላት? ከዚህ በላይ ወንድ አለም ይቅርታም ስትልክ አልተዋጠልክም። እስቲ የማታ የተለቀቀውን ኤው እውነተኛ ፍቅር ሁሉን ይታገሳል። አንተ ትልቅ ጥላቻክ ልዑል ነው። እባክህን በጌታ ፍቅር የአብ በቃ ተረዳት፣ አስተካክሉ በእናትህ ሄሉን። በቃ ስለ ልዑል አትከራከሪ። አንቺ ለምንድን ነው ልዑልን አይፈልገውም? ከህይወትሽ አውጩ በቃ። ሁለተኛም ልከኛ ሆናችሁ በጌታ እንዴ ልዑል የምትሉት እኔ እንደሆነ አንዳንድ ሰዎች እኮ ግርም ትሉኛላችሁ። እሱ ከዚች ጋር መች ጨረሰና ነው። አሁን እኮ ልዑል ቢወጣም እኮ ሄሉን ሰው ነው የሚያሳጣት በነገራችን ላይ ማለት ነው። ሄሉ አሁን በዚህ ሰዓት ማንም የላት አይደለ? ሄሉ ልዑል ብቻ ነው በዙሪያው ያለው። እሷን ማሳጣት ነው እሱን ማሳጣትና ከዛ በኋላ በእሷ ላይ እንደ ኳስ መጫወት ነው የሚፈልገው። እናንተ አልተረዳችሁትም። ይሄንን ስትረዱ ትመጣላችሁ። ለማንኛውም ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ነገ በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።